ያልተናነሰው እሱ መያዝ አለበት፣ ፍትህ ማግኘት አለበት። እንደ ባለፈው ስህተት እንዳይፈጠር ማነው መስፍን ስለሞተ እሱ እረፍት አግኝቷል፣ ግን ሳይቀጣ ነው የሄደው። ቢሆንም በእግዚአብሔር እንትን ይቀጣል። ብዙዎቻችሁ ይሄ ጥያቄ እናንተም ነው። እሱ ደግሞ እንግዲህ በውስጥ ለውስጥ እንዴት አድርገው አንዳንዴ ግን እናንተ ተመልካቾች ዝም ብላችሁ ካያችሁ ብዙ ጊዜ ሚዲያ ላይ የሚወጣ ነገር እንዲሸሽ ነው የሚያደርገው ታውቃላችኋ። ውስጥ ለውስጥ ግን አሁን ይሄ ሰውዬ ኦሬዲ እኔን አይፈልጉኝም ብሎ ራሱን አሳምኖ እንደፈለገ እንትን እያለ ነው የሚሆነው። ምሳሌ ነው። ግን ኦሬዲ ከእሱ ጋር ክትትል ሲያደርጉ በየቀኑ ያለበት ልክ መስፍንን እንዴት እንዳደከማቸው አላያችሁም? ስንት ወር እንደጨረሰ መስፍንን ለማግኘት ስንት መከራ እንዳሳያቸው እንግዲህ አይታችኋል ሁላችሁም። ምክንያቱም ይህ ሁሉ ድካም የሆነባቸው እነሱ በየቀኑ ቪዲዮ እየተከታተሉ የደረሱበትን ቪዲዮ ከስር ከስር ስለሚለቅለት እሱ ደግሞ እየሸሸ በጣም ብዙ ስቃይ ብዙ ነገር ያደረሰባቸው እንግዲህ አብዛኞቻችሁ የመስፍን ነገር በጣም ከባድ የሆነበት ሁኔታ ነበር። አሁን የዚህ ሰውዬ ጉዳይ ደግሞ አንዳንዴ ዝም ብላችሁ ስታዩ ሚዲያ ላይ እንደዚህ አውጥተው አሸናፊ እዚህ ቦታ ነው እዚህ እንደዚህ ብለው ቪዲዮ ያለመልቀቃቸው እኔ እደግፈዋለሁ፣ በእኔ ሀሳብ ማለት ነው። ምክንያቱም መረጃ አያገኝም ይሄ ሰውዬ። አሁን ኦሬዲ የሚያስተላልፉት ልዑልም ሆነ ዘላለምም የሌላ ሰው እንትን ነው እያመጡ የሚያሳዩን ሚዲያ ላይ ስለ አሸናፊ ስለ እንትና ምንም የሚያወሩት ነገር የለም። በአጋጣሚ እንግዲህ በመሀል አይታችኋል የማህሌትን ወላጆች የገደለችው እሷን እንደሚፈልጉ እኛ አናቅም፣ ግን እነሱ ግን ፊት ለፊት አምጥተው ሲያጋፍጧት እናያለን። አሁንም ይሄ ሰውዬ በየቀኑ የእሱን ክትትል ቪዲዮ ባናይ ራሱ ከውስጥ ለውስጥ የሚሰሩት ስራ እንግዲህ እነሱ ያውቃሉ ማለት ነው። ምክንያቱም እነሱ የሚሰሩት ስራ እግዚአብሔርን ነው የምላችሁ እጅግ በጣም እኔ እንጃ እነሱን ማድነቅ እንትን ነው የሚሆነው። በቃ ያላቸው እግዚአብሔርን አንዳንድ ጊዜ ጥበብ ይሰጣችኋላ። እንዴት አድርጋችሁ ሰውን አስሳችሁ እንዴት አድርጋችሁ ሰውን ማወጣጣት እንደምትችሉ ምናምን ከነሱ ብዙዎቻችን እንግዲህ ከልዑልም ከዘላለምም መማር ትችላላችሁ። ሰውን እንዴት አድርጎ ማወጣጣት እንደሚችሉ እንግዲህ በጣም ምርጥ በቃ የእግዚአብሔር እንትን ስጦታ ነው። ይሄ ራሱ ጥበብ ነው የተሰጣቸውና እግዚአብሔር ደግሞ ለእናንተ ለሰው የምትጨነቁ ናችሁ እና በምትሄዱበት ሁሉ እግዚአብሔር አምላክ ይጠብቃችሁ ነው የምለው እኔ። ክፉን ነገር ያርቅላችሁ እና አብዛኞቻችሁ የአሸናፊ ጉዳይ የሚያስጨንቃችሁ ነገሮች አሉ። በእርግጥ መስፍንና አሸናፊ በጣም ትልቅ እንትን በሰው ላይ ሲጫወቱ የሰው ሕይወት ሲያበላሹ የሰው ንብረት ሲጫወቱ የነበሩ ሰዎች ናቸው። በእርግጥ መስፍን ቢሞትም አሸናፊ መያዝ እንዳለበት እኔም አምናለሁ። ግን ደግሞ እንደዚህ ተከታትለው የሆነ ማያደክማቸውን ስልት እነሱ ያውቃሉ። ብልህ ምንድን ነው? ምን በብልዓት የሚባል ምንም መብላት አባባሉ ጠፋብኝ በእናታችሁ። ምንድን ነው? ምንም መብላት በብልዓት ነው። አሳን መብላት በብልዓት የሚባል አባባል አለ እና እነሱ በብልህ ነው ሁሉም ነገር የሚይዙት። ዝም ብለው ሁሉ ነገር ሚዲያ ላይ የሚያወጡ ከሆነ ለእነሱ ድካም ነው የሚሆንባቸው። ለዛም ይመስለኛል አሁን ላይ የእሱን ነገር ልክ እንደተው አስመስለው ውስጥ ለውስጥ የሚሰሩትን እነሱና ፈጣሪ ነው የሚያውቁት። የማያደክማቸውን ተጠቅመው እንግዲህ እሱን እንደሚይዙት ተስፋ እናደርጋለን። በቅርቡም እንጠብቃለን። ፍትህ ማግኘት ያለባቸው ማህሌትና ናቲ። የማህሌትን ጉዳይ ስታስቡ እንደውም አሁን እነዚህ ልጆች እግዚአብሔርን ከፊት ስታዩና አሁን ስታያቸው እጅግ በጣም ለውጥ አላቸው። ወደ ራሳቸው እየተመለሱ ነው። በጣም እኔ እንጃ በጣም አሁን ጥሩ ላይ ነው ያሉት። ግን ደግሞ ንብረታቸው መመለስ ስላለበት ግማሽ በግማሽም እየተመለሰም ቢሆንም
ይሄ አሸናፊ የተባለው ደግሞ ተይዞ አብዛኛው ሴቶች እንግዲህ መስፍን በእነሱ አካውንት ያስገባላቸው ሴቶች እየከዱ ነው ያሉት። እንግዲህ አናቅም እያሉ ነው። ራሳቸው የፈቀዱ ደግሞ እየሰጡ ነው። ያልፈቀዱ ደግሞ እንግዲህ ያው ሞቷል ብለው እንግዲህ ምንም አላቅም ምናምን የሚሉም አሉ። እንግዲህ ያው ሰው ህሊናው ይውቀሰው ሁሉም። አንድ ሰው ሞቷል ብሎ የሰውን ሀደራ መብላት ትልቅ ነገር ነው። የሞተው ሰው ሳይሆን እኔ እንጃ ነገ ጠዋት ሁሉም ሰው ሟች ነው። ግን እሱ ደግሞ ትንሽ ኃጢአተኛም ስለሆነ ለሱ ማዘንም አያስፈልግም ለመስፍን እና ውዶቼ ምንም አያስጨንቅም ማለት ነው። አንድ ቀን ይዘውት መጥተው እንግዲህ ፍትህ ለሚያስፈልጋቸው ለብዙዎች እንባ ያበሱ ናቸው እና እነሱ እንዴት አድርገው ሰውየውን መያዝ እንዳለባቸው በደንብ የሚያውቁ ናቸው። እኛ ስላልናቸው ኮሜንት ስለጻፋችሁ ምናምን ብዙም እንትን አይሉም እና እነሱ ያውቃሉ። ስራቸውን በጣም ጠንቅቀው ያውቃሉ። መስፍን አልኩኝ፣ ዘላለም ሆነ ልዑልም ማለት ነው። እንዴት አድርገው ሰውን እንደሚይዙ እንዴት አድርገው ማወጣጣት እንደሚችሉ እንግዲህ እያየን ነው በአይናችን እና ይችላሉ። ምንም ነገር ከነሱ የሚያመልጥ ነገርም የለም። የማያደክማቸውን ነገር ተጠቅመው እንግዲህ ይህን ሰውዬ ይዘው ለፍትህ እንዲያስገኙ ደግሞ እንደባለፈው አንዳንድ ጊዜ ባለሀብቶች ተይዘው ሽንፈትን ስለማይወዱ ሞትን ይመርጣሉ። ልክ እንደ መስፍን እንዳያችሁት ማለት ነው። ይሄ ሰው ደግሞ በተጠንቀቅ ይዘው እንደባለፈው ሞት ወይ የሆነ እንትን ጉዳት እንዳይደርስበት በተጠንቀቅ ይዘው ይህን ሰውዬ ፍትህ እንዲያገኙ እነ ማህሌት እንዲሁም ከእነ ማህሌት ጀርባም ያሉ ብዙዎች አሉ። ያው እኛ እነ ማህሌትን ስላየን ነው እንጂ ብዙ የተጎዱ ሰዎች አሉ። ያው የአንዳንዴ ግፍ የተሰራ ግፍ እያያችሁ ነው እንግዲህ ከመስፍን ልጆች ሚስቱ ከዛ ሁሉ ንብረት ምንም ነገር ትቶላቸው የሄደው ነገር የለም። ግፍ ጥሩ አይደለም። ሰው የዘራውን ነው የሚያጭደው የሚባለው ለዚህ ነው። የአባታቸው እንትን ለነሱ ነው እንትን ያላቸው። አባታቸው ክፉ መሆን የአባታቸው አረመኔ መሆን ለልጁ ነው የተረፋቸው። አሁን ልጆች ከዛ ሁሉ አፍት ከዛ ሁሉ እንትን 0.5 ሳንቲም አልተወላቸውም። እንግዲህ ባለፈው እንዳያችሁ የልክ በሞተ ምናምን ጊዜ አንድ የመተው ነበር አይደል? በዛ ሰዓት እንግዲህ እንደተቸገሩ ቤት ክራይ እንኳን የሚከፍሉት እንዳጡ ምናምን እየተናገሩ እንግዲህ አብዛኞቻችን እንግዲህ ተመልክተናል። ስለዚህ ሁሉ ምንድን ነው የሰውየው የሰራው ግፍ ነው። ለእነሱ ምንም ማዘንም አያስፈልግም። ሰው የዘራው ነው የሚያጭደው የሚባለው ወዶ አይደለም ለካስ። አንዳንዴ ለምንሰራው ስራ ሁሉ ተጠንቅቀን ብንሰራ ነገ ጠዋት ምን እንደሚደርስ ምን ላይ እንደምንወድቅ ስለማናቅ ሰውን ባናስቀይም ሰውን በቃ በይቅርታ ብናሳልፍ የተሻለ ነው። የዚህ ሰውዬ ጉዳይ ደግሞ በእንደው አልቆ እኔ እውነት እንደኔ ከሆናችሁ የእውነት ተይዞ የሆነ በቃ ፍትህ የሚያስገኙበት እሱም ታሰረ ወይ የሆነ የሚባልበት ነገር የእውነት ያሰማን ነው የምለው። በቅርቡ እያደርገው የእነሱም ልፋታቸው ድካማቸውን እንደዚህ ቆጥሮላቸው እግዚአብሔር በእርግጥ የሚሰሩት ስራ እንዳለ አንድ ነገር ጀምረው እስከ መጨረሻው ድረስ ሂደው ፍትህ ሳያስገኙ ለሰው ልጅ የሚያደርጉት ክብራቸው ናቸው ያስደስታል። ግን ደግሞ አንዳንዴ ደግሞ ስትለፊ አንድ ገበሬ የለፋበት የደከመበት ውጤታማ ሲሆን ደስተኛ ነው አይደል የሚሆነው። እነሱም ልክ እንደዛ ነው። እኛ ልክ እዚህ ላይ መተን ኮሜንት የምንጽፈው ተመስገን የነሱ ልፋት የነሱ ምስል ለነሱ እንደውም ይሄ የኛ እንትናችን ለነሱ ሞራል ነው የሚሆናቸው። ለስራቸው እንዲሰሩ እንዲበረታቱ ነው የሚሆኑት እና ያው ከዚህ በላይ ይገባቸዋል። ዘላለም ሆነ ልዑልም እንግዲህ እግዚአብሔር አምላክ ይጠብቃችሁ ከክፉ ነገር። በዙሪያችሁ በጣም ብዙ እንትን አለባችሁ፣ ጥላት አለባችሁ እና
እግዚአብሔር ይጠብቃችሁ ነው የምላችሁ ወንድሞች። በዚህ ስራ ተሰማርታችሁ የምትሰሩ በብዙ ብዙ አሉ እኮ። ያው እኛ ብዙ ጊዜ የምንከታተላቸው ልዑል ዘላለም ምናምን ካፋችን የሚመጡ እነሱ ስለሆኑ ነው እንጂ በእነሱ ስራ ተሰማርተው የሚሰሩ በጣም ብዙ ወጣቶች አሉ። ራሳቸውን አሳልፈው እስከሚሰጡ ልክ እንደነ ዘላለም ማለት ነው። እስከ መደብደብ እስከ ምናምን እየደረሰባቸው የሚሰሩ ብዙ ሰዎች አሉ። በእንደዚህ አይነት ስራ የሚሰሩ ሰዎች እኛ ያው አተኩረን የምናያቸው እነሱ ስለሆነ ፎከስ የምናደርገው ነው እንጂ ከዚህም በላይ የሚሰሩ ሰዎች አሉ። እነሱንም ማበረታታት አለብን። ከኛ የሚጠበቀው እየገባን ላይክ እና ሼር ሰብስክራይብ ማድረግ ብቻ ነው። ከዛ ውጭ 05 ሳንቲም አይፈልጉም። የኛ ላይክ እና የኛ ሼር የኛ ሰብስክራይብ ለነሱ ትልቅ እንትናቸው ነው እና የማይጎዳን ነገር ነው። እነሱን ገብተን ላይክ ሼር ብናደርግ 05 ሳንቲም እኛ ጋር የሚቀንስ ነገር የለም። መልካምነት ደግሞ ከዚህ ይጀምራል። መልካም መልካም ሰዎች አሉ ላይክ ሼር የሚያደርጉ ሲገቡ ቪዲዮን ላይክ የሚያደርጉ፣ አንዳንዶች ደግሞ የመርሳት የሚሆን ምን ይሆን አላውቅም ላይክ ሳያደርጉ ዝም ብለው የሚወጡም አሉ። ለማንኛውም ሁላችሁም ልቦና ይስጠን ነው የምለው። ደስ ካላችሁ አድርጉ። ለማንኛውም ጋይስ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ እንዳልኳችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም ተመኘው። ፍቅራችሁ ለሰው ልጅ ያላችሁ ክብር ለእናንተም ቃል የለኝም። ለተመልካቾች ሲጠፉ ተጨንቃችሁ ሁሉም ነገራችሁ የእውነት ትለያላችሁ። ባላችሁበት እግዚአብሔር ይጠብቃችሁ። ሰላማችሁ ብዙ ትርፍ ይበል። ባይ ባይ።